በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ? እንደምን ቆያችሁ? ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንመለከተው መዝሙረ ዳዊት መዝሙር 50 ይሆናል። በዚህ በመዝሙር 50 ላይ የምናገኛቸው ዋና ታላላቅ የእግዚአብሔር ቸርነት፣ የእግዚአብሔር ይቅርባይነት፣ እግዚአብሔር አምላክ የሰው ልጆች እንዴት እንደሚወዳቸው እንመለከታለን ማለት ነው። ይቅርታ፣ እግዚአብሔር ምሕረቱን እንደሚሰጠን፣ እግዚአብሔር ምሕረቱን እንደሚሰጠን፣ በደላችንን ኃጢአታችንን እንደሚደመስስልን፣ ኃጢአታችንን ለማወቅ እጅግ በጣም ወሳኝ ጸሎት ስለሆነ ይህን ጸሎት በምንጸልይበት ጊዜ ኃጢአታችንን በደንብ የምናውቅ መሆኑንና በልባችን፣ በአይምሯችን፣ በእጃችን፣ በአይናችን ያለው ኃጢአትን በሙሉ ቁልጭ አድርጎ የሚያሳየን መሆኑ እንዲሁም ደግሞ ንጹሕ ልብ እግዚአብሔር አምላክ እንዲሰጠን የምንጸልየው ጸሎት እና ንጹሕ ልብ እንደሚሰጠን እግዚአብሔር አምላክ እግዚአብሔር ቅዱስ መንፈሱን በእኛ ላይ እንደሚያፈስ እንመለከታለን። መዝሙር 50 ይህን ነው የሚያሳየን፣ ወይም ደግሞ በዚህ ዙሪያ ላይ ያስተምረናል ማለት ነው። ስለሆነም ልበ አምላክ ቅዱስ ዳዊት እንዲህ ሲል ይጸልያል ስለ ራሱ እና እግዚአብሔር አምላክ እንዲያደርግለት የፈለገው አቤቱ እንደ ቸርነትህ ማረኝ ይላል። አቤቱ እንደ ቸርነትህ ማረኝ፣ ይቅር በለኝ ይላል። ቅዱስ ዳዊት በራሱ ጻድቅነት እንደማይጸድቅ በሚገባ ያውቃል። ይህን ጸሎት ያቀረበው ለእግዚአብሔር በትህትና በፍቅር በትዕግስት ሆኖ ነው። እኔ የእስራኤል ንጉሥ ነኝ፣ እኔ ትልቅ ሰው ነኝ፣ የበቃሁ ነኝ ብሎ አላለም። አቤቱ በቸርነትህ በምሕረትህ ይቅር በለኝ ብሎ ነው የጠየቀው እና ስለዚህ የሱ ጻድቅነት፣ የሱ ታላቅነት፣ የሱ መንፈሳዊነት ብቻ ዋጋ እንደማይሰጠው፣ ጻድቅ እንደማደርገው፣ ይልቁንም በእግዚአብሔር ቸርነት በእግዚአብሔር ምሕረት ጻድቅ እንደሚሆንና እንደሚጸድቅ ልበ አምላክ ቅዱስ ዳዊት በዚህ መልኩ እግዚአብሔርን ራሱን ዝቅ አድርጎ በትሕትና ይጠይቀዋል ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ይህ የመጀመሪያው ክፍል የሚያስተምረን ልክ ልበ አምላክ ቅዱስ ዳዊት እንደተናገረው ወይም ደግሞ ለእግዚአብሔር እንዳቀረበው ዛሬም እኔና እናንተ የራሳችን ጻድቅነት፣ የራሳችን እኔ ጻድቅ ነኝ፣ እኔ አስራት በኩራት ከፍላለሁ፣ እኔ አስቀድሳለሁ፣ ጸሎተኛ ነኝ የምንል ሰዎች፣ በዚህ ብቻ የምንጸድቅ መስሎን የምናስብ ሰዎች ካለን ይሄ ኃይለ ቃል ያስተምረናል ማለት ነው። ስለዚህ ምንጊዜም ቢሆን የራሳችን ጻድቅነት የራሳችን ስራ ሳይሆን ብቻ የሚያጸድቀን የእግዚአብሔር ቸርነት። ኃጢአት በየት ሾልኮ እንደሚገባ አናውቁም። ኃጢአት በየት ሾልኮ እኛ ጻድቅ ነን፣ እኛ የበቃን ነን ብለን ደምድመን ራሳችንን ቁጭ አድርገን አዘጋጅተን ቁጭ ብለን ግን ኃጢአት በየት ቀድሞ በልባችን ውስጥ እንደገባ እኛ ስለማናውቀው በሱ ቸርነት፣ በሱ ይቅርባይነት፣ በሱ ምሕረት ብቻ ነው እኔና እናንተ ልንጸድቅ የምንችለው። ስለዚህ መዝሙር 50 የሚያስተምረን ምንድነው? እግዚአብሔር አምላክ በቸርነቱ እንዲምረን ራሳችንን ዝቅ አድርገን በትሕትና የምንጠይቅበት ኃይለ ቃል ነው፣ ወይም ደግሞ ጸሎት ነው ማለት ነው። በሁለተኛ ደረጃ ልበ አምላክ ቅዱስ ዳዊት እግዚአብሔርን እንዲህ ሲል ይጠይቀዋል። በደሌን ደምስስ ያለ እግዚአብሔር ምክንያቱም ራሳችንን ማንቃት ራሳችንን ማብቃት ስለማንችል በደሌን ደምስስ ይላል እግዚአብሔር ልበ አምላክ ቅዱስ ዳዊት።
ደምስስ ሲል ምን ማለት ነው? በልቦና ያለውን ኃጢአቴን በልቦናዬ ውስጥ ያለውን ኃጢአቴን ደምስስልኝ። በልቦናዬ ውስጥ ለብዙ ዓመት የተከማቸውን ኃጢአቴን ደምስስልኝ። እኔ ሳላውቀው በልቦናዬ ውስጥ የገባውን በምቀኝነት መንፈስ በክፉ ሐሳብ የገባውን በልቦናዬ ውስጥ ያለውን ኃጢአት ደምስስልኝ። በአእምሮ ያለውን ኃጢአት በአእምሮ እኔ ሳላውቀው ሳላስበው በአእምሮ የሰራሁትን ክፉ ስራ በአእምሮዬ አሰላስዬ በአእምሮዬ ክፉ ነገር አስቤ የሰራሁትን ኃጢአት እባክህ ጌታ ሆይ ደምስስልኝ። በአፌ ያለውን ኃጢአት እባክህ ጌታ ሆይ ደምስስልኝ። በአፌ ክፉ ቃል ተናግሬያለሁ፣ ሰውን አሳዝኛለሁ፣ አንተንም አሳዝኛለሁ። ጌታ ሆይ እባክህ በአፌ የተናገርኩትን ወይም ተናግሬ በአፌ ያስገባሁትን ኃጢአት በምላሴ ውስጥ ያለውን በትናጋዬ ውስጥ ያለውን ኃጢአቴን እባክህ ደምስስልኝ። አያችሁ ልበ አምላክ ቅዱስ ዳዊት እንዲህ እያለ ነው የሚቀጥለው። በእጄ ያለውን ኃጢአት ደምስስልኝ። በእጄ ኃጢአት ሰርቻለሁ፣ በእጄ በኩል ኃጢአት ሰርቻለሁና በእጄ ውስጥ ያለውን ኃጢአቴን እባክህ ደምስስልኝና እጆችን ንጹሕ ቅዱስ አድርግልኝ ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን ይጠይቃል። እንዲሁም ደግሞ በእግሬ ተራምጄ የሰራሁትን ኃጢአት እባክህ እግሮቼ ኃጢአት ሰርተዋል፣ እግሮቼ ቆሽሸዋል፣ በኃጢአት ቆሽሸዋል፣ ጎድፈዋልና እባክህ እግሮችን በእግሬ ውስጥ የገባውን ኃጢአት ደምስስልኝ፣ እጠበኝ ይላል ልበ አምላክ ቅዱስ ዳዊት። በጆሮዬ ያለውን ኃጢአት እባክህ ጌታ ሆይ ደምስስልኝ ይላል። አያችሁ ልበ አምላክ ቅዱስ ዳዊት ሰውነቱን ሙሉ ቅዱስ ለማድረግ ሰውነቱን ሙሉ ንጹሕ ለማድረግ መጀመሪያም ሰውነቱ በዓይኖቹ የገቡ ኃጢአቶች አሉ፣ በጆሮቹ የገቡ ኃጢአቶች አሉ፣ በአንደበቱ የገቡ ኃጢአቶች አሉ፣ በአእምሮው የገቡ ኃጢአቶች፣ በልቡ የገቡ ኃጢአቶች፣ በእጁና በእግሩ የገቡ ኃጢአቶች አሉ። በዚህ ምክንያት ሰውነቱ ረክሷል። እኔ ረክሻለሁኝ። እባክህ ጌታ ሆይ መላ ሰውነቴን ቀድሰው፣ እጆቼንም እግሮቼንም አፌን፣ አንደበቴን፣ ጆሮዬን፣ ልቦናዬን፣ አእምሮዬን ሁሉ እባክህ ቀድሰው ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን በትሕትና በጸሎት ይጠይቀዋል። ኃጢአቴ ሁልጊዜ በፊቴ ነው ይላል ልበ አምላክ ቅዱስ ዳዊት። በሶስተኛ ደረጃ የምናየው ልበ አምላክ ቅዱስ ዳዊት እግዚአብሔርን ከጠየቀበት ትልቁ አንዱ ኃጢአቴ በፊቴ ነው፣ ኃጢአተኛ መሆኔን አውቃለሁ፣ አውቄያለሁ፣ ተረድቻለሁ፣ ኃጢአቴን በደንብ አንብቤዋለሁ፣ በፊቴ ይታየኛል። አሁን ፊት ለፊት የሚታየን ብዙ ነገር አለ አይደለም? እናየዋለን። ልክ ልበ አምላክ ቅዱስ ዳዊት ቅዱስ ስለሆነ ኃጢአቱን አይቷል። ኃጢአቱን 1 2 3 4 ብሎ ብዙ ኃጢአቶችን በፊቱ አይቷል። ኃጢአቴን አንብቤዋለሁ እያንዳንዱን ኃጢአት በምን ኃጢአት እንደገባ ወደ ሰውነቴ በየትኛው አካሌ በየትኛው ስራዬ በየትኛው ክፋቴ በየትኛው ችግር ኃጢአት በእኔ ውስጥ እንደገባ በደንብ ተረድቻለሁ ጌታ ሆይ አለ። እንዲህ ነው በቃ ቅድስና። ሰው ኃጢአቱን ሲቆጥር፣ ሰው እኔ ኃጢአተኛ ነኝ ሲል፣ ሰው ኃጢአቱን በሚገባ ሲመለከት፣ ኃጢአቱን ያያል፣ ኃጢአቱን ይመለከታል፣ ኃጢአቱን ያነባል። እኛ እኮ ችግራችን ኃጢአታችንን አናውቅም። ምናልባት የምናውቀው ራሳችን ጻድቅ አድርገን ንጹሕ አድርገን በመቅረባችን ነው። ልበ አምላክ ቅዱስ ዳዊት ግን ቅዱስ ተብሎ ሳለ ነገር ግን ምንጊዜም ቢሆን በዓይኑ በጆሮ በጥርሱ በጆሮ በዓይኑ በአንደበቱ በእጁና በእግሮቹ የገቡትን ኃጢአቶች በሚገባ ቆጥሯቸዋል። ከየት በየት እንዴት ለምን እንደገቡ ሁሉ አውቋቸዋል፣ ለይቷቸዋል። የሰው ልጅ እንደዚህ ነው መሆን ያለበት። እኛ እንደዚህ ነው መሆን ያለብን። እኔ ጻድቅ ነኝ፣ እኔ ንጹሕ ነኝ ማለት አይገባም፣ ነውር ነው። በእግዚአብሔር ዘንድ እንጋለጣለን። እግዚአብሔር ያውቀናል። ከእግዚአብሔር የተደበቀ ነገር የለም። በዓይናችን እንደምሰሶ ቁጭ ያለውን ኃጢአት ይመለከተዋል።
በአንደበታችን በትናጋችን ተለጥፎ ያለው በምላሳችን የገባውን ኃጢአት እግዚአብሔር ያውቀዋል። አዎ ስለዚህ የማያውቅ እንዳይመስለን ኃጢአቴን አልሸፍነውም አለ። ኃጢአቴን እኔ አልሸፍነውም፣ እባክህ ኃጢአቴን ሁልጊዜ በፊት ያየዋለሁ፣ ኃጢአቴን በፍጹም አልሸፍንም። ግልጽ አድርጌ ነው ለአንተ የምናገረው። ልበ አምላክ ቅዱስ ዳዊት ኃጢአቱን አልሸፈንም፣ አልከደነውም፣ አልደበቀውም። የአስመሳይነት መንፈስ በሱ ላይ የለም። አያችሁ፣ ኃጢአታችንን የሚሸፍን አስመሳይነት ነው። አስመሳይነት እገሌ እኮ ገዳም ይሄዳል፣ እገሌ እኮ ቤተክርስቲያን ሁልጊዜ ይሄዳል፣ እገሌ እኮ እንዴት ሁልጊዜ ከአንደበቱ እግዚአብሔር ይመስገን ይላል፣ ግን በውስጡ ኃጢአት ይሰራል፣ በውስጡ ከባድ ስህተት ይፈጽማል፣ በውስጡ የሰው ገንዘብ ይመኛል፣ ዝሙት ይፈጽማል፣ በውስጡ ብዙ በደል ይፈጽማል። ከላይ ሲታይ ግን በቃ በአለባበሱ በአነጋገሩ ፍጹም ሰው ይመስላል። አየ ልበ አምላክ ቅዱስ ዳዊት ከላይም ቅዱስ ነው፣ በውስጡም ቅዱስ ነው። ኃጢአቴን በፍጹም አልሸፍነውም፣ በአንተ ፊት ሁሉ የተገለጠ ነው ብሎ ነው ልበ አምላክ ቅዱስ ዳዊት የተናገረው። አዎ ልበ አምላክ ቅዱስ ዳዊት በልቡ ተጸጽቷል። አዎ በልቡ የሰራውን ኃጢአት ሁሉ አውቆታል፣ ተረድቶታል። አዎ ተረድቶታል። ለዚህ ነው ክርስቲያን ማለት ኃጢአቱን አውቆ የሚጸጸት፣ አዎ የሚያምን፣ መጀመሪያ ኃጢአተኛ መሆኑን የሚያውቅ የሚረዳ የሚጸጸት ክርስትና ይሄ ነው። በመሰረተ ሐሳቡ የቅድስናችን ትልቁ ዝግጅት ኃጢአታችንን ማወቅና መጸጸት፣ ከተጸጸትን በኋላ ደግሞ ንስሐ መግባት። የቅድስና መጀመሪያው መንግስተ ሰማያት ለመግባታችን ትልቁ ምሳሌያችን ይሄ ነው። የመጀመሪያው እርምጃ ይሄ ነው። በአራተኛ ደረጃ ልበ አምላክ ቅዱስ ዳዊት እግዚአብሔርን እንዲህ ሲል ይጠይቀዋል፣ አቤቱ ንጹሕ ልብ ፍጠርልኝ። ይህ በጣም ትልቅ ነገር ነው። ይህ በጣም ትልቅ ጸሎት። ልበ አምላክ ቅዱስ ዳዊት እሱ ንጹሕ አለመሆኑን ተረድቷል። ንጹሕ ልብ ፍጠርልኝ ሲል ምን ማለቱ ነው? ከክፉ ሐሳብ እባክህ ጌታ ሆይ፣ አዎ ከክፉ ሐሳብ አንጻኝ፣ ቀድሰኝ። ከክፉ ሐሳብ አንጻኝ፣ ቀድሰኝ። ንጹሕ ልብ ማለት እሱ ነው። ልባችን አንድ ጊዜ ነው የሚፈጠረው። ነገር ግን ልባችን መታደስ አለበት። አይናችን መታደስ አለበት ስላችሁ ቀዶ ጥገና ተደርጎ ሌላ አይን መትከል አይደለም፣ ወይም ሌላ አይን እንዲፈጠርልን ያለው አይናችን ይሄ ኃጢአተኛው አይናችን እንዲታደስልን መልካም አይኖች፣ እግዚአብሔርን የሚመለከቱ አይኖች፣ መጽሐፍ ቅዱስን የሚያነቡ አይኖች እንዲፈጥርልን እግዚአብሔር የቅዱሳን አባቶቻችን ገድላቸውን፣ የቅዱሳን መላእክትን ድርሳናቸውን፣ የቅዱሳን አባቶቻችን አጠቃላይ ታሪካቸውን የምናነብበት አይን እንዲፈጥርልን እንጠይቃለን። ከክፉ ሐሳብ አንጻኝ፣ እውነተኛና ቅን ልብ ስጠኝ። እውነተኛ መሆን ያስፈልጋል። እውነተኛና ትክክለኛ መሆን። ሐሰትን አስወግድልኝ፣ ክፉ መንፈስን አስወግድልኝ፣ እውነተኛ አድርገኝ፣ ቅን አድርገኝ፣ ቅን ልቦና ስጠኝ። ጠማማው ልቤን አስወግድልኝ፣ ጠማማው ሐሳቤን ከኔ አስወግድልኝ። ቅን የሆነ ልቦና፣ ለሰዎች የሚያስብ፣ ለተበደሉት ለተቸገሩት የሚያስብ፣ የተራቡትን የሚያበላ፣ የተቸገሩትን የሚረዳ፣ ቅን ልቦና ስጠኝ። ለድሃው የሚፈርድ ልቦና፣ የሚራራ ልቦና እባክህ ጌታ ሆይ ስጠኝ። ንጹሕ ልብ ፍጠርልኝ ማለት ይሄ ነው። እግዚአብሔር የሚወድ ልብ፣ እግዚአብሔርን የሚወድ አንተን የሚወድ ልብ፣ አንተን የሚያመሰግን ልብ፣ አንተን የሚያስብ ልብ ጠዋትና ማታ ሁልጊዜ በየሰዓቱ በየቀኑ በየደቂቃው ዓመቱን ሙሉ እድሜ ልኬን ዘመኔን በሙሉ አንተን እንዳመሰግን፣ አንተን የሚያመሰግን፣ አንተን የሚያስብ ልቦና እባክህ ጌታ ሆይ ፍጠርልኝ ይላል ልበ አምላክ ቅዱስ ዳዊት። ይህ በጣም ትልቅ ነገር ነው። ልበ አምላክ ቅዱስ ዳዊት ይህን ለእግዚአብሔር ይህን አቤቱታ ይህን ጸሎት ሲያቀርብ እያለቀሰ ነበረ።
የንጹህ ልብ ንጹህ ልብ ፍጠርልኝ፣ ንጹህ ልብ ፍጠርልኝ፣ ንጹህ አይምሮ ፍጠርልኝ፣ ንጹህ አይን ፍጠርልኝ፣ ንጹህ አንደበት ፍጠርልኝ፣ ንጹህ እጆችና ንጹህ እግሮች ፍጠርልኝ። ወደ አንተ የሚገሰግሱ እግሮች፣ ለአንተ ለጸሎት ለምስጋና የሚዘረጉ እጆች ፍጠርልኝ። የአንተን በረከት የሚቀበሉ እጆች፣ አስራት በኩራት የሚሰጡ እጆች፣ ምጽዋት የሚሰጡ እጆች፣ አዎ ለሰው ሁሉ በረከት የሚያሳድሩ እጆች ፍጠርልኝ። ለዚህ ነው እጆች እንዳይረገሙ፣ እጆች በኃጢአት ደም እንዳይጥለቀለቁ እባክህ ጌታ ሆይ ንጹህ እጆችን ፍጠርልኝ ብሎ ልበ አምላክ ቅዱስ ዳዊት የጠየቀው። በአምስተኛ ደረጃ ቅዱስ መንፈስህን ከኔ አትውሰድብኝ። ቅዱስ መንፈስህን ከኔ አትውሰድብኝ። በጣም የሚገርም ጸሎት፣ የሚገርም ጥያቄ ለእግዚአብሔር ልበ አምላክ ቅዱስ ዳዊት በትህትና በልቅሶ በእንባ የጠየቀው ጥያቄ ነው። ምን የሚል? የሚያጽናናውን ቅዱስ መንፈስህን ስጠኝ፣ የሚያበረታታኝን የሚያጽናናኝን ብቻዬን በሆንኩ ጊዜ የሚያጽናናኝ የሚያበረታታኝ፣ ኃጢአት ባቆሰለኝ ጊዜ፣ ኃጢአት ባደከመኝ ጊዜ፣ ሰዎች ምቀኞች፣ ተንኮለኞች እኔን በአንደበታቸው በሽሙጣቸው ባደከሙኝ ጊዜ አንተ ግን አጽናናኝ። የሚያጽናናውን የሚያበረታታውን መንፈስህን እባክህ ጌታ ሆይ ስጠኝ ብሎ ልበ አምላክ ቅዱስ ዳዊት ይጠይቃል። የኔና የእናንተ ጸሎት ይህ ነው። እኔና እናንተ በጣም ደካሞች ነን። ቁመን የምንሄድ የምንመስል ግን የወደቅን፣ ብርቶች የምንመስል ግን ደካሞች፣ የምናውቅ የምንመስል ግን አላዋቂዎች፣ ጻድቅ የምንመስል ግን በጣም ኃጢአተኞች ስለሆን የሚያጽናናውን የሚያበረታታውን ቅዱስ መንፈሱን ይስጠን። ይህ ነው ትልቁ ጸሎታችን። ሌላው ልበ አምላክ ቅዱስ ዳዊት የሚያስተምረኝን የሚገስጸኝን ቅዱስ መንፈስህን ስጠኝ። የሚያስተምረኝን የሚመክረኝን የሚገስጸኝን ከሄድኩበት የሚመልሰኝን ከጠማማው ሐሳቤ የሚመልስ ከክፉ ሐሳብ የሚመልሰኝን ቅዱስ መንፈስህን ስጠኝ ብሎ ይጸልያል። ንስሐ በገባ ጊዜ በንስሐ ውስጥ ሆኖ እግዚአብሔር እንዲመለከተው እግዚአብሔር ቅዱስ መንፈሱን እንዲልክለት ይጠይቃል። ልበ አምላክ ቅዱስ ዳዊት የሚመራኝን ቅዱስ መንፈስህን ስጠኝ፣ የሚመራኝን እኔም መንገዱን አላውቅበትም፣ ወዴት እንደምሄድ አላውቅም። እባክህ ወደ እውነተኛው ወደ ቅድስተ ቅዱሳንህ የሚመራኝን ወደ መንግስተ ሰማያት ሊያደርሰኝ የሚገባውን የሚመራኝን ቅዱስ መንፈስህን ላክልኝ። እኔና እናንተ መንገዱን አናውቅም እኮ፣ ወዴት እንደምንሄድ አናውቅም። ብዙዎቻችን መንገዳችን ተበላሽቷል። ወደ ላይ መሄድ ሲገባን ወደ ታች እንሄዳለን። ወደ ታች መሄድ ሲገባን ወደ ላይ እንሄዳለን። የእግዚአብሔር መንገድ ረስተናል፣ ትተናል እና እውነተኛውን መሪ የሚሆነኝን ቅዱስ መንፈስህን ላክልኝ ስጠኝ እያለ ልበ አምላክ ቅዱስ ዳዊት እግዚአብሔርን ይጠይቃል። የሚቀድሰኝን የሚያነጻኝን ቅዱስ መንፈስህን ላክልኝ። በንስሐ የሚቀድሰኝን፣ አሁን ልቅሶዬን ተመልክቶ የሚቀድሰኝን፣ የሚመራኝን፣ የሚያጸድቀኝን ቅዱስ መንፈስህን እባክህ ጌታ ሆይ ላክልኝ ብሎ ልበ አምላክ ቅዱስ ዳዊት እግዚአብሔርን በዚህ ሁኔታ ይጠይቀዋል። የተወደዳችሁ የእግዚአብሔር ቤተሰቦች ከኔና ከናንተ የሚጠበቀው አሁንም ልክ እንደ ልበ አምላክ እንደ ቅዱስ ዳዊት በንስሐ ውስጥ ሆነን ጌታ ሆይ እባክህ በደሌን ደምስስ፣ አቤቱ ሁልጊዜ በፊቴ ኃጢአቴን እመለከታለሁ፣ በዓይኔ በእጄ በጆሮዬ የገባውን ኃጢአት እመለከተዋለሁ። አቤቱ ንጹሕ ልብ ፍጠርልኝ ብለን መጸለይ፣ አቤቱ እንደ ቸርነት ማረኝ ብለን ሁልጊዜ መጸለይ።
አቤቱ እንደ ቸርነትህ እንደኔ ጻድቅነት እንደኔ ስራ ሳይሆን እንዳንተ ቸርነት እባክህ ጌታ ሆይ ማረኝ ብለን ጠዋትም ማታም በየጊዜው በየሰዓቱ እግዚአብሔርን በጸሎት መጠየቅ እንደሚገባን እንዲሁም ደግሞ ቅዱስ መንፈሱን እንዲልክልን ያ የሚያበረታታውን የሚቀድሰንን የሚያጽናናንን በደከመን ጊዜ የሚያበረታታን በወደቅና ጊዜ የሚያነሳን የሚመራን ቅዱስ መንፈሱን እንዲሰጠን በውስጣችን በልቦናችን እንዲያሳደርብን ጠዋትና ማታ ሁልጊዜ እስከ ዕለተ ሞታችን ድረስ ይህን ጸሎት ሳናቋርጥ እንጸልያለን። መዝሙር 50 እኔና እናንተ በንስሐ ውስጥ ስንሆን የምንጸልየው ጸሎት ነው። በንስሐ ውስጥ ሆነን ስንጸልይ ቅንና እውነተኛ ልብ ይሰጠናል። እንዲሁም ደግሞ ኃጢአታችንን በግልጽ እናያለን። ኃጢአታችንን በግልጽ የእግዚአብሔር ምሕረት የእግዚአብሔር ቸርነት ወደኛ ይመጣል። ያ የሚያበረታታው ቅዱስ መንፈሱ ከኛ ላይ ያድራል። ይህን ጸሎት በምንጸልይበት ጊዜ የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለሆነም አዲስ የከፈትኩትን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን እየነካችሁ ይህን ታላቅና መንፈሳዊ የሚያበረታታ የሚያጽናና የእግዚአብሔርን ቃል እንድትማሩ በእግዚአብሔር ስም ጠይቃችኋለሁ። ወስብሐት ለእግዚአብሔር። ይቆየን። ደህና ዋሉ።